አላህ Subhanahu Wa Ta'ala እነዚህ ይሁዶች እንግዲህ በየዘመኑና በየሀገሩ የሚፈጥሩትን ችግርና ብጅታ በመግለጥና በማጋለጥ በማስጠንቀቁ እየቀጠለበት ነው ማለት ነው። ተውራትን ተወረወሩ በኋላ በተውራት ፈንታ ምን ተተካ በሚለው የሲህር ኪታቦች ደግሞ በነብዩላህ ሱለይማን ጊዜ ተሰብስበው በቁጥጥር ስር ውለው የቆዩትን እሳቸው ሲሞቱላቸው በሰይጣን አስተባባሪነት ጎልጉለው አውጥተው በመምለካቸው ላይ በሙሉ እንዲሰራጭና እንደ ዘመናዊ ትምህርት እንዲስፋፋ ያደረጉት ሸያጢኖች ናቸው ይላል። ሸያጢን የሚለው አሁን እዚህ ላይ በዚህ ስራ የተሳተፉትን ሰዎቹንም ጭምር ሸያጢን الانس والجن እንደሚለው ይሄን ያስተባበሩት ሁሉ ሰይጣናት ናቸው ከሱብናም የራቁ ናቸው ብሎ ወነጀላቸው ማለት ነው። እና ከዛ ደግሞ እንደገና ያወጡት ብቻ ሳይበቃ ሌላም ደግሞ መበወጃ በሃሩትና ማሩት በተባሉ መላእክቶች በኩል ሲህር ደግሞ ተጨማሪ አግኝተዋል ለዛ ማዳበሪያ ማለት ነው። እነዚህ በሃሩትና በማሩት በኩል የመጣው ሲህር ደግሞ ለምንድነው የሚል ጥያቄ ያነሳል። ህክማው ወደፊት ሲገለጥ ይገባናል ማለት ነው። መልአክ በከባይረ ዙኑብ አይሰራም እና በማንኛውም መልኩ ከባድ ወንጀል አይሰሩም። ግን እነዚህ መላእክቶች ያላቸው አላህ አለል መለከይኒ በሁለት መላእክታ በኩል በባቢል ሀገር የወረደ ሲህር ጨምረው ተጠቀሙ ሲል መላእክታ እንዴት የሳህሮች ተባባሪ ይሆናል? እና መላእክታ ወንጀል አይሰራም ተብሎ አልነበረም ወይ የሚል ጥያቄ ስለሚያነሳ ወደፊት ሂደቱ ለምን እንዳመጣውና እንዴት እንዳስተማሩ ይገልጥልናል ማለት ነው። ወማ يعلماني ከዚህ ጀመረ እነዚህ ሁለት ሃሩትና ማሩት የተባሉ መላእክቶች ማንኛውንም ሰው ሲህራቸውን ሊማር በሚመጣና በሚጠይቃቸው ጊዜ አያስተምሩትም ሚን አሐደን እንደማለት ነው። ማንንም ሰው ሊያስተምሩት አይፈቅዱም hatta يقولا انما نحن فتنه እኛ ይሄንን ሞያ ይዘን የመጣ ነው ለፈተና ነው ኢማኑን የሚጠብቅና ወስላታ የሆነን ሰው ልንለይ ነው የመጣ ነው ይሉት ነበረ ማለት ነው። ሂዱና ይሄንን ሲህር አስተምሩት ግን ተማስተማራችሁ በፊት የነገር ጎጅ መሆኑን በሚገባ ንገሩት አስጠንቅቁት። እምቢ ግደለም ብሎ የሚማር ካለ ንገሩት ብሎ ነው ጌታ የላከን ይሄንን ወቅ ብለው ያስጠነቅቁታል ማለት ነው። ይሄ ከሆነ ታዲያ እነሱ ወንጀለኛ አይደሉም ማለት ነው። መጀመሪያ አላህ ነው የላካቸው ለፈተና ብሎ እንደገና ደግሞ ይሄ ነገር ይጎዳሃል አይጠቅምህም ተጠንቀቅ ብለው ደጋግመው መክረውት እምቢ ግድ አስተምሩኝ ብሎ ነው የሚገባበት ማለት ነው። ያኔ ያው እምነት አልፈልግም ማለቱ ነው። እምነት አልፈልግም ካለ አንድ ሰው የራሱ ውሳኔ ነው ማን ይከለክለዋል? እነሱ ደግሞ ሂዱ አስተምሩ ብሎ ይላካቸው አላህ ነው። ተጌታ ፍቃድ አልወጡም። ተራሳቸው ተነስተው ቢያደርጉት ኑሮ ወንጀለኛ የሆኑ ነበር ማለት ነው። ሂዱና ባሮችን ፈትኑ ብሎ ነው የላካቸው ማለት ነው። እና hatta يقولا انما نحن فتنه እኛ በዚህ ስራችን ሰዎችን ልንሞክር ነው የመጣ ነው። በመሆኑም ፈላ ተክፉር ይሄን ነገር ከተሳተፍክ በቀጥታ ክፍር ውስጥ እንደምትገባ አወቅና አትክፈር ባክህ ይቅርብህ ብለው ይመክሩታል ማለት ነው። እነ እምቢ አስተምሩኝ ካለ ግን ፈየተዓለሙነ ሚንሁማ እነሱም ያው በተሰጣቸው ተልኮ መሰረት ይነግሩታል ተማሪዎቹም ይማራሉ ማለት ነው። ተምረው ምንድነው ውጤቱ ማይፈሪቁ ነብይ በይነል መርኢ ወዘውጅህ በሰውየውና በውድ ባለቤቱ መካከል መበታተን ነው። ሲህር ሁሉ ጊዜ ተንኮል ነው እና ባልና ሚስት እንግዲህ ከሚፋቀሩትና ከሚዋደዱት ሁሉ እንደ ምሳሌ የሚጠቀሱ ናቸው ማለት ነው። አንድ አካል ናቸው። በአንድ አካል በሁለት አካል አንድ ነፍስ ይባላል ምሳሌው። እና ባልና ሚስት ልክ እንደ አንድ አካል ነው የሚቆጠሩት። አንድ ሰው ሚስት ከሌለው ሙሉነት አይሰማውም። ሴትም ባል ከሌላት ሙሉነት አይሰማቸውም። ትዳር ሲመሰረት ግን የተሟላና የተረጋጋ ህይወት ሊተስኩነ ኢለይሃ ይልሃል ማለት ነው። ስለዚህ የዚህን ያለ የተጣመሩትን ሰዎች ማበጣበጥ ነው የሱ ስራ ሳሂር። እና ሲህር እንግዲህ ከገባ በመቀኝነት በመሐከል በጣም ተወዳት የነበረችውን ሚስትህን ሰይጣን ያድርጎ ይስልብሃል ወዲያውኑ ይመነሻሸራል ማለት ነው። ይሄ ነው ውጤቱ ማለት ነው። ስለዚህ ይሄ ውጤት አሁን ማን ነው የሚፈልገው? አቂል የሆነ ሰው ያንተንም ሆነ የሌሎቹን ትዳር ማፍረስ ምንድነው የሚጠቅመው? የሰይጣን ስራ ያው ተመላበስ በስተቀር ማለት ነው። እና ይፈርቁ ነብይ በይነል መርኢ ወዘውጅህ በሰውየውና በባለቤቱ መካከል ይበታትኑበታል ያጣሉበታል ማለት ነው። ሲህር በሚደረግበት ጊዜ በጣም መልከኛ የነበረችው ሚስትህ ሰይጣን ሆና ትታያለች ማለት ነው። በጣም ተወዳት የነበረው ባንም በማታቀው ምክንያት ትጠላታለህ። ስሟን እንኳን የሷን ስም ያዛ ደግም ያለገባም የሚሉ ሰዎች ታገኛለህ ማለት ነው። ያ ምንድነው ተጀርባ የተሰራበ ነገር አለ ማለት ነው። እንግዲህ አዲስ ትናንትና ተወዳት የነበረችው ሴት እንደዚህ ሆነ የምትጠላበት
በጤና አይደለም ማለት ነው አንድ ችግር አለ እና ስለዚህ ሰይጣን ደግሞ እዚህ ላይ በጣም አትኩሮ የሚሰራ መሆኑን ብዙ ጊዜ ፍች የሚበዛውና በቤተሰብ መበታተን የሚፈጠረው በሰይጣን አስተባባሪነት መሆኑን ነው የሚጠቁመን አላህ Subhanahu Wa Ta'ala بين المرء وزوجه وما هم بضارين به من احد ይሁን እንጂ እነዚህ ሰሃራዎች የፈለገውን ያህል ቢረባረቡም ማንንም ሰው ሊጎዱ አይችሉም በዚህ ነገር ኢላ ቢኢዝኒላህ በአላህ ፍቃድ ካልሆነ በስተቀር ሰበብ ናቸው ማለት ነው በዚህ ሲህር የተደረገበት ሰው ጦቢዒየን በሲህሩ ሳቢያ እንዲህ አይነት ችግር ሊመጣበት ይችላል ግን ሲህር በተደረገ ቁጥር ሁሉ ጊዜ አንድ ሚአ ቢልሚአ ይሄ ነገር ይመጣል ብለህ ደግሞ እንዳታምን አላህ ሰበብ ታደረገው ነው ሊጎዳ ከፈለገ በዛ ነገር ይህ አይነት ነገር ሊያስከትል ይችላል አላህ ከጠበቀ ደግሞ ሲህርም ተደርጎ ይከሽፍና በአላህ ፍቃድ ምንም ላይ ጎዳህም ይችላል ይላል ማለት ነው ምክንያቱም ሲህር ወሳኝ ነው ታልክ እንደ ጌታ ነው ማለት ደግሞ እንዳያስከትል ማለት ነው ሲህር ጎጅ ነው በመሰረቱ ግን የሚጎዳው መቼ ነው አላህ ጉዳ ሲለው ብቻ ነው አላህ አትጉዳ ካለው ደግሞ ሲህር ተደርጎ ላይ ጎዳ ይችላል ማለት ነው ወየተዓለሙን እና እነዚህ ወስላቶች ታዲያ ከነዚህ ከሸያጢን الانس والجن ሲህርን ይማሩታል ማየዱሩም የሚጎዳቸውን ነገር ሲህር የሚያደርግ ሰው በቀጥታ ጉዳት እንጂ ጥቅም እንደማያገኝ የታወቀ ነው ወላ ينفعهم የማይጠቅማቸው ምናልባት ግዚያዊ ጥቅም እንኳን አለን ቢሉ የተወሰነ ጥቅም ከሚያስከትለው ጉዳት አቋያ ጥቅም እንደሌለ ነው የሚቆጠረው ማለት ነው ምክንያቱም አንተ ለምሳሌ አንድ ነገር ስትገዛና ስትሸጥ ትርፍ ልታገኝ ነው የምትነግደው ማለት ነው ግን በ10 ብር የገዛውን በ5 ብር የምትሸጥ ከሆነ ተጠቀምክ ይባላል ለጊዜው እንግዲህ ገበያ ይውላል እንደሌሎቹ ደክማል ግን ውጤቱ ምንድነው ከተባለ ኪሳራ ነው ማለት ነው በሲህር ላይ የሚሰማራም ሰው ለጊዜው የሚያተርፍ ይመስለዋል ወህመ ነው ማለት ነው ይሄን ነገር በማድረጉ የተወሰነ ሳንቲም ልታገኝ ይችላል ተየዋዎቹ ግን ያ ነገር ሱህት ነው ደማር ያመጣብሃል አኺራም ዱንያም ይጠፋል ማለት ነው ኋላም ስምህም ክብርህም እገሌ ሞርተኛ ነው ከተባለ አለቀልህ በማህበረሰቡ መካከል ቦታ አይኖርህም ማለት ነው ስለዚህ ማየዱሩም የሚጎዳቸውና ወላ ينفعهم ጭራሽ የማይጠቅማቸውን ነገር ነው የሚሰሩት ይላል ወለቀድ ያሊሙ ደግሞ እኮ ቀደም ሲል ያውቃሉ ለምን اختار هذا السحر ይህንን ሲህር በአላህ ኪታቦች ፈንታ የመረጠና እሱን የተከተለ ሰው ማለው في الاخره من خلاق በመጪው ዓለም ጭራሽ እድል እንደሌለው የጀነት ድርሻ እንደማይኖረውም ጠንቀቀው ያወቁ ያም ጭምር ይቅርብን ብለው ነው በዚህ የሚሳተፉት ይላል ወለቢ ሰማሸረው ቢያ አንፉሰሁም ነፍሶቻቸውን የሸጡበት ነገር ምንኛ ከፋ ለው ካኑ ያዕለሙን ቢረዱ ኑሮ ይህን ባላደረጉት ነበር ይላል ማለት ነው ስለዚህ እንግዲህ እዚህ ላይ አላህ Subhanahu Wa Ta'ala በኒ እስራኤሎችን ሰሃራዎችና ሸያጢኖች ጋር አጣመራቸው ማለት ነው ሶስቱም አካሎች በሸር የታወቁ ናቸውና ማለት ነው እና ሸይጣን መቼም መደት ሸር ከተባለ መነሻው እሱ ነው ከዛ ሰሃራዎች የሸያጢኖች ቀኝ እጆች ናቸው ማለት ነው ከዛ በኋላ ደግሞ አልዑለማኡ الفساق ታላህ ፈቃድ ያፈነገጡ አዋቂዎች ደግሞ ወህዩን እያጥላሉና እያንቋሸሹ ያንን ሟርቱን የሚያደንቁ በመሆናቸው የነሱ አገልጋዮች ናቸውና እነዚህ ሶስት ጉልቻ ናቸው በሸር ማለት ነው እና የሚገርመው እዚህ ላይ መላእክቶች መግባታቸው ነው መላእክቶችን አላህ Subhanahu Wa Ta'ala በአንድ ወቅት በባቢል ሀገር ለከተ ሱለይማን መንግስት በኋላ የእሳቸው ቀብረውትና ሽገውት የነበረውን ሲህር አውጥተው ይሁዶቹ ሲያሰራጩ ይሄን ነገር ነብዩላህ ሱለይማን በጊዜያቸው ወህይ የወረደልኝ ነው እያለ ሲያታልላችሁ ነበረ ብለው ወህይ ጋር ስላያያዙት ነው እና እሱ እኮ ነብይ አልነበረም ወህይም አይወርድለትም ነበረ እንግዳውሳ ይሄን ሲህር በሚስጥር እየተጠቀመ ለሊት ይሄን ሲሸመድድ ያድርና ጧት እናንተን ያሽከረክራቸዋል በሲህር እናንተ ጅሎች ለስንት አመታት ሙስሊማንን የሚያህል ንጉስ ሙስሊማንን የሚያህል ቅዱስ ሱለይማንን የሚያህል ነብይ የለም ስትሉ ከረማችሁ ግን ሱለይማን ሽሪር ረእሰ ሽሪር ነበረ በዚህ መልኩ ነው ሲያጃጅላችሁ የኖረው አሏቸው ማለት ነው ይሄ ችግር በሚፈጠርበት ጊዜ አላህ ምን አደረገ ሰዎች እንግዲህ ሹብሃ መጣባቸው ማለት ነው እና እስከዛሬ ሱለይማን ከማንኛውም ባለስልጣን የበለጠ ያማረና የሰመረ መስተዳደር እንደነበራቸው ያውቃሉ በወህይም ቢሆን መካሪመል አኽላቅ የተላበሰ ነበር ህዝባቸው በዒባዳም የታወቁ የተደነቁ ነበሩ እንዴት እንዲህ ሊሆን ቻለ እያለ ሰው ተረበሸ ማለት ነው ሱለይማን እንደ አይነት ተንኮለኛ ከሆነ ታዲያ ማን ነው ኸይረኛው እያሉ እንትን ሲሉ ይሄ ብጅታ ሲፈጠር አላህ ሁለት መላእክቶች ላከ ከሰማይ
እና የሲህር ደባ ነው ያንን ነገር የወህዩን እንትን ለማደብዘዝ ነውና እየተሰራ ያለው እናንተ ውረዱና ሲህር የሚባለው ነገር በህብረተሰቡ መካከል ገብታችሁ እንዴት እንደሚቀመም እንዴት እንደሚቀናበር አሰራሩን ናሙና አሳዩአቸው ነው ያለው በሲህር እንዲሰሩበት አይደለም የሰሃራዎች ተንኮል እንዴት እንደሚቀናበር ሲህር ማለት እኮ እዚሁ አንዱ ተንኮለኛ ተነስቶ እንዲህ አርጎ ተተበተበ ሰው ማጃጃል ይቻላል ማሳበድ ይቻላል ማጣላት ይቻላል ማለትን እንዲያውቁት እንዴት እንደሚሰራ ሂዱና አስተምሯቸው ኮርስ ስጧቸው ነው ምክንያቱም አንድ መጥፎ ነገር ኮርስ ሲሰጥህ ያን ነገር ምስጥሩን ታወቅ ተጠላዋለህ ማለት ነው እንጂ በሲህሩ እንዲሰሩ አይደለም ማለት ነው ስለዚህ መላእክቶች ወንጀለኛ አይደሉም ኮርስ ሊሰጡ የተላኩ ኡስታዞች ናቸው ማለት ነው ለምን እነ ሱለይማን ተወንጅለዋል ሰሃራ ተብለዋል ሱለይማን ሳሂር አይደለም ወህይንና ሲህርን ለይታችሁ ታውቁ ዘንዳ ሲህር ማለት እንደዚህ ነው የሚሰራው ይሄን ነገር እንዲካረከው እንዲህ አይነት ውጤት ያመጣል ግን ንቡዋ በእንዲህ አይነት በጥረት በኮርስ ንቡዋ ይመጣል ብሎ ግንዛቤውን ለማሳደግና በሲህርና በወህይ መካከል ያለውን ብጂታ ለማስወገድ ነው የመጡት ማለት ነው እና ይሄን ነገር አንተ አውቀህ እንድትጠነቀቀው ነው እንድትሰራበት አይደለም ከሰራህበት ግን አኺራ ዱንያ ይጠፋል ተጠንቀቅ ይልሃል ማለት ነው እንግዲህ ጎበዝ የሆኑት እንዲህ አይነት ነገር የሚያስከትል እኔ ኮርሱንም ይቅርብ ተነጭራሹ ሲህር የሚባል ነገር መስማት አልፈልግም ብሎ ከሄደ ኢማኑን መረጠ ማለት ነው ግደለም አስተምረኝ ብሎ ግግም ይላል ማለት ነው እንዳሰራበት ተጠንቀቅ ይለዋል እዛ ያስተምረዋል ካስተማረ በኋላ እስቲ ልሞክራት ይላል ሰይጣን ይኮለኩለዋል እውነትቻ አስተማረኝ ነገር ልክ ትሰራለች እስቲ ይልና ልምምዱ ይቀጥላል ሲለማመድ ጥቅም ጋር ይገናኛል ማለት ነው አንድ ችግረኛ በጎረቤት ልጁ የታመመበት አለ አንድ ተባለ እሳቸው እኮ ቀሪ ናቸው ሼክ ናቸው እስቲ ዳማክራቸው ይባላል የዛ ጊዜ እስቲ ልሞክራት ያችን ነገር ይልና ሲሞክራት ትሳካለታለች ማለት ነው የዛ ጊዜ እዝጌር በምድር ሆነ ቁጭ ትላለህ ማለት ነው ያው ዚያራ ይመጣል ሀዲያ ይመጣል ሼኾች ይባላል ከዛ በኋላ ግርህን እያሳምክ ይችንማ ታገኘሁኝ እኔ እርሻ ውስጥ ጭቃ ውስጥ ምን ዘፈቀኝ ደግሞ ንግድ እያልኩ ተራ ለተራ ምን አንቀዋለለኝ ሶራዬን ጥምጥሜ መጋረጃዬን ጥምብዬ ጮማዬን አልበላም ይላል ማለት ነው ለዚህ ሲባል እንግዲህ አኺራው ይቅርብኝ እያወቀ ወማለሁ ፊል አኺረቲ ሚን ኸላቅ ሰዎችን እንደዚህ የሚያጭበረብር ሰው በአኺራ ቦታ የለውም አንተ ቅዱሱ ንጹህ እሳቸውን ይዘን ጀነትም የምትለው ሰውዬ እሱ ቦታ የለውም በጀነት እያለ ነው አላህ Subhanahu Wa Ta'ala ይሄንን እንግዲህ መላእክቶች መጥተው ኮርስ ሰጥተው ሰውን ሊያነቁና ሊያስጠነቅቁ ነው ስለዚህ መላእክታ ወንጀል አልሰራም ማለት ነው ያ የተፈጠረውን ብጅታ ለማስወገድና ነብዩላህ ሱለይማን በትክክል በወህይ ይመሩ እንደነበረ ይሄ ነገር ደግሞ የመጣው በሸያጥኖች ተንኮል እንደሆነ ሊለዩ ነው የመጡት እንጂ ሰውን ሊያወናብዱና ሊያጠፉ እንዳልነበር ነው ማለት ነው እና ወማ يعلمان من احد ማንንም ሰው አያስተምሩትም ይሄን ሲር ሐታ የቁላ انما نحن فتنه እኛ በዚህ ነገር ሰዎችን ልንፈትናቸው ነው ሸርና ኸይሩን ለይተን ታስተማርናቸው በኋላ የሸር ጎጅ ተሆነ አልፈልገውም ብለህ ራስህ እንድትርቀው እንድትጠነቀቀው ደግሞ ግድ የለም ልግባበት ይሻለኛል ካልክ ደግሞ አንተ አውቀህ እንድትገባኛ ግን ኸያና አላደረግንም ይሄ ነገር ይጠቅማል ብለን አላስተማርንም ብለው ግልጽ ሆነው ነው የሚናገሩት ማለት ነው ማ يضرهم ولا ينفعهم የሚጎዳ እንጂ የሚጠቅም እንዳልሆነ በሚገባ አስረድተው ከዛ በኋላ እንቢ ብለህ እማራለሁና ሰራለሁ ታልክ ትገባበታለህ በራስህ ውሳኔ ማለት ነው ይህ ሆኖ ያለ ግን ይሁዶች ይሄን ሁሉ ምስጢር ያወቁ እስካሁን ድረስ ይሄንን የሲህርና ተንኮልን ነው ዓለምን ለማንገዋለልና ለማበጣበጥ የሚጠቀሙት ተውራት ግን ለስም ብቻ አህለ ኪታብ ነን ይላሉ እንጂ አፈርደም ከበላ ዘመን አስቆጥሯል ከነብዩ መሐመድ መምጣት በፊት ነው የሁሉ ነገር የሆነው ማለት ነው ይሄንን አውቃችሁ እንግዲህ በእነሱ በኩል የሚመጣ ነገር ሁሉ ከጀርባው ሸር እንዳለ ማወቅ ትችሉ ዘንድ ነው ምስጢሩን የምንነግራችሁ እያለ ነው አላህ Subhanahu Wa Ta'ala ወለው አንሁም አመኑ ይላል እነዚህ አህለል ኪታቦች አላህ እንደፈለገላቸው ቢያምኑማ ኑሮ በትክክሉ በተውራትም ከዛም ቀጥሎ በመጡት ኩቱቦችና ሩሱሎች ቢያምኑ ኑሮ ወተቀው ጌታቸውን ደግሞ ቢጠነቀቁና እሱ የከለከላቸውን ነገር ቢርቁ ኑሮ እንዲሁም ያዘዛቸውን ቢሰሩና የነብያትን ምክር ቢቀበሉና ቢከተሉ ኑሮ ለመሱበቱ ሚን ዒንዲላሂ ኸይሩን ለሁም ከጌታ የሚሰጣቸው ወረታ በዱንያም በአኺራም ለነሱ ምን ያህል የበለጠና የተመረጠ በሆነላቸው ነበር ይላል ግን አልታደሉም ይሄን ሊያረጉት አይችሉም ማለት ነው እንግዲህ እነዚህ ይሄን ውሸት እንደዚህ ያቀናበሩና ያስተባበሩ
ለግዛዊ ጥቅም ከማዋል በትክክል አላህ የላከላቸውን ኩቱቦች ተቀብለውና ረሱሎች ተከትለው በቀናው መንገድ ጥንቃቄ አድርገው ቢጓዙ ኑሮ በዱንያም በአኺራም አላህ የሚሰጣቸው ወረታና ትሩፋት ከዚህ ከጊዜያዊ ጥቅም እጅግ የበለጠና የተሻለ ይሆንላቸው ነበር። ግን እነሱ አላደረጉትም ይላል አላህ Subhanahu Wa Ta'ala። ለው ካኑ ያዕለሙን እና የሚያውቁ ቢሆኑ ኑሮ ይሄን ነበረ መምረጥ ያለባቸው። ግን እያወቁ አላዋቂነትን የመረጡ መናጢዎች ከመሆናቸው የተነሳ ራሳቸውን ለጥፋት ዳረጉ። ራሳቸውን ብቻ ሳይሆን ደግሞ ዓለምን እያጃጃሉና እያንጓለሉ ይሄው እስካሁን ድረስ ያምሱታል ማለት ነው። ሰዎች ግን ይሄንን ቢያውቁና እነሱን ቢጠነቀቁ ኑሮ ምን ያህል የተሻለ እድል ቢኖራቸው ነበረ። ስለዚህ ጥላቶቻችሁ ከታሪክም እንዴት እንደመጡ ምን ጥለው ምን እንዳነሱና ምን እንደመረጡ እወቁና ተጠንቀቁ ኡመተል ኢስላም ነው የሚለው አላህ Subhanahu Wa Ta'ala። ግን እስካሁንም ሰሚጆሮ አላገኘም ማለት ይቻላል ይሄ መለኮታዊ መግለጫ። እና እንግዲህ እነዚህ የይሁዶች ሱለይማንንም ያህል በዓለም ላይ በጣም ሊኮሩባቸው የሚገባ ታላቅ ነብይ ናቸው። በዓለም ላይ ዓለምን ዳር እስከ ዳር ጸጥ አድርጎ የገዛ ባለስልጣን 4 ብቻ ናቸው ይባላል። 4 ብቻ እስካሁን ድረስ፣ ወደፊት 5ኛ ሊመጣ ይችላል። እና ከአራቱ ሩቡ ሱለይማን ናቸው ማለት ነው። 2 ሙስሊሞች ናቸው፣ 2 ካፊሮች ናቸው ያለፉት። እንግዲህ ዓለምን በመግዛት 4ኛ ሰው ሱለይማን ናቸው ማለት ነው። የገዙት ደግሞ በዲንም በዱንያም ነው። በሁሉም አላህ ያሟልቶላቸው በዲኑም ነብይ ናቸው። በዱንያም ደግሞ እንደማንኛውም የፖለቲካ ስልጣንን ዓለምን ዳር እስከ ዳር ጸጥ አድርገው የገዙ ናቸው። እንደገና ከነዛ ከአራቱ የሚበልጡና የሚለዩበት ባህሪ ያላቸው እሳቸው 2ቱ ታለፉት ካፊሮች ናቸው፣ መወዳደርም አይችሉም። እንደገና ደግሞ ሌላው አንዱ ነው ሙስሊም የሆነው ማለት ነው። ያ ሙስሊሙ ነብይ አልነበረም፣ ዙልቀርነይን ነው ማለት ነው። በነብይነት በአረግ ደግሞ ሁሉንም ይበልጣሉ ሱለይማን ማለት ነው። ከዛ በኋላ ደግሞ የገዙት የዓለምን ቆዳውን ብቻ አይደለም ሁለንተናዊ ገጽታውን ነው የገዙት ማለት ነው። በዓለም ላይ ምን ይገኛል? ሰው ይገኛል፣ ጂን ይገኛል፣ አዋፋት ይገኛሉ፣ ነምል ነፍሳት አውሬዎች ይገኛሉ። ሁሉም በሙሉ ገዝተዋል ሱለይማን Subhanahu Wa Ta'ala። በጣም የሚገርም ነው። እና ነምል እንኳን ጢጫዋንን የሚያናግሩ ቃለት ነምሉ ያ አዩሃ ነምሉ ድኹሉ መሳኪነኩም ላ ያህጢመነኩም ሱለይማን ወጅኑዱሁ። ጢጫዋን የሚያህል ነገር ጉንዳን ጉድጓድ ውስጥ ሆኖ ሱለይማን ሲመጣ የሱለይማን ሰራዊት መጣና እንዳይጨፈልቃችሁ ወደ ጉድጓዳችሁ ግቡ ብላ መግለጫ ስትሰጥ እሳቸው ፈረሳቸው ላይ ሆነው ባሻጋሪ ይሰሟታል። ቋንቋውን በሙሉ መመለካቸው ውስጥ የሚነገረውን የሰውንም የጅኑንም የነፍሳት የእንስሳትን ቋንቋ በሙሉ ይሰማሉ። ማን ነው የዚህ አይነት ስልጣን አላህ የሰጠው? ይሄንን የሚያክል ሰውዬ ሳሂር ነበር፣ ካፊር ነበር ይላል ይሁዳ። የገዛ ወንድማቸውን እንግዲህ ማን ነው እኛን የሚያክለው? ሱለይማንን የሚያክል መሪ የመጣው እኮ ከኛ ነው ብሎ ሊኮራበት የሚገባውን ሰውዬ እሱን መሆን ስለማይችሉ ታሪኩን መመለስ ስለማይችሉ የሱለይማን ወገን ከሆናችሁ የት አላችሁ እንዳይባሉ ማጥላላት ሆነ እሱን ማለት ነው። ሱለይማን እኮ ሟርተኛ ነው፣ ዝም ብሎ ነው እንጂ ኖርማል ሰው አይደለም። ለምን ሰው ነው ካሉ ለምን የሱ ዘርነን የሱ ወገንን ብላችኋል? ለምን እንደዛ አትሆኑም እንዳይባሉ ላለመበለጥ የሞታውን ሰው እንኳን ይመቀኙታል ማለት ነው። ተሽሎ እንዳይታይ ከነሱ ተሽሎ መታየት የለበትም ማንም ነገር። እንግዲህ እንደ ታሪክ እንደ ጎሳ ሱለይማን በጣም ሊኮራባቸው የሚገቡ ትልቅ መሪ ነበሩ። እሳቸውን እንዳውም እንዳይበሉ እንዳይዘሩ አድርጎ ሳሂር ነበር፣ ኻኢን ነበር፣ ሸይጣን ጋር ይመሳጠር ነበር፣ ሟርተኛ ነበር። እንዲህ አድርጎ እያሉ የሚያጠፉና የሚያንቋሉ ሰዎች ናቸው። እነዚህ ሰዎች አዳ ለማን ይበጃሉ ትላላችሁ ነው የሚለው አላህ Subhanahu Wa Ta'ala። እሺ እና በዛ አጋጣሚ ያው ሲህር ካህና የሚባለውን ነገር ልንነቃበት ይገባል ነው። ሲህር ሁል ጊዜ ደማር ነው የሚያመጣው በሰው ልጆች ህይወት ላይ ማለት ነው። ምክንያቱም አንደኛ ከአላህ ጋር ጦርነት ነው። መን ሰሐረ አው ሱሂረ ለሁ ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድ እንዳሉት ነብዩ አለይሂ ሰላቱ ወሰለም መን አታ ካሂነን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድ። አንድ ጠንቋይ ሟርተኛ ጋር መጥቶ እሱ የሚለው ነገር እውነት ነው ብለህ ከተቀበልክ በቀጥታ ተኢማንህ ተንሸልቀህ ትወጣለህ ማለት ነው።
እና ቁርአንን አሽቀንጥረህ እንደጣልክ ይቆጠራል። ለምን ሲህር ማለት ግደል ወህይ ነው ማለት ነው። ወህይ ሳሂር ሰው እኔ ወህይ ይወርድልኛል ነው የሚለው በእጅ አዙር አላህ ለነብዩ መልእክት እንደሚያስተላልፍ እኔም ደግሞ ጌታ ይሄን አይነት ችሎታ ሰጥቶኛል ልክ አላህ እንደሚያደርገው ማድረግ እችላለሁ ነው የሚለው። አላህ ጋር ነው የሚፎካከረው ኢልሙል ገይብ። ስለዚህ ይሄ ነገር አደገኛ ሁኔታ ነው ማለት ነው። በአሁኑም ጊዜ ብዙዎቹ የዋሆች ናቸው። አገራችን ላይ በተለይ ሰው ስላልነቃ ስላልተማረ ሁል ጊዜ ሳሂሮችን ወልይ ብለን ነው የምናደንቃቸው። ወልይ ተብለው በብዙ ቦታ የሚደነቁ የነበሩ ሰዎች ከጀርባ ሲታይ በአሁኑ ጊዜ ሳሂር ሆነው እየተገኙ ነው ያሉት። ምክንያቱም ወደ ሱዳን ሁኔው የተወሰነ ጊዜ ይቆያሉ። ሞሮኮ፣ ቱኒስ አካባቢ በዛ አካባቢ በጣም የታወቁ በአለም ላይ ወደር የላቸው ሰሃራዎች ነበሩ፣ እስካሁንም አሉ። የኛ የዋሆች እንግዲህ እዛ በደረስነት እንደምንም ይሄዱና ከነሱ ጋራ ሙሪድ ይሆኑና አንድ ሰሞን ይخدሙና ተሹመው ተሸልመው ሲህራቸውን አንግበው ወደ ሀገራቸው ይመጣሉ። እዛ እንግዲህ ሰቱን ዘዴውን ነግረዋቸዋል እንዴት አድርጎ ሰው እንደሚገዛ። የኛ ሰው ሶራውን ብሎ ኸለዋውን አዘጋጅቶ እንትኑን አርከፍክፎ ጣኑን አጥይሶ የቶች በቃ ምናምን በሚል ጊዜ ጂኑ ያረበርባል። መጥቶ ምን ላርግልህ ይላል ማለት ነው። ጂኖች ዙሪያውን ያን ወልይ ይያሉ የተለያየ ነገር የሚሰሩላቸው ጂኖች ጋራ እጅና ጓንት ናቸው፣ ህዝቦችን ለማጥመም ማለት ነው። ጂኖች እንግዲህ ልክ እንደ ካድር ነው የሚሰሩት። አንድ ጠንቋይ ታለ በአካባቢው በቃ ቁዋተል አምን ይከባል ጂን መጥቶ ማለት ነው። እነሱም ይናገራሉ እኮ እኛ አይገባንም እንጂ አውሊያው ይሁን ይመጣል ይላል። እንደ ጥንጥዛ የሚጮህ ነገር ትሰማለህ። አንዳንድ ጊዜ ዚያራ ሄዳችሁ አንዳንድ ቦታ ካጋጠማችሁ ጸጥ በሉ አሁን አውሊያው ሊገባ ነው ይባላል። ጂኑ ነው እኮ መጥቶ ያፏጫል በአየር ላይ እንደዚህ። ከዛ ምን ያደርጋል? ልክ እንደ ስለላ ድርጅት በሀገሪቱን በሙሉ እንትን ይሰራጫሉ ጂኖቹ ማለት ነው። እነሆ የረውነውም ምን ሐይቱ ላተረውነውም አላለም እኛ እናያቸውም እነሱ ያውናል። እና ምን ሰራውን ምናወራውን እዚህ ቁጭ ብለው ይሰጅላሉ፣ ያውቃሉ ጂኖች ሁሉን ነገር ማለት ነው። ስለዚህ እነዛ ሳሂሮች አለቆቻቸው ዘንዳ ኢንፎርሜሽን በየጊዜው ኢንፎርሜሽን ይሰጧቸዋል። እነሱ ጓዳ ውስጥ ቁጭ ብሏል፣ ማንም ሰው አያየው። እዛ ይሄድና በሰፈር ያለውን በሪያድ ውስጥ በሙሉ የሚሰራውን ነገር አቀናብረው ሪፖርታቸውን ይዘው ይገባሉ ጂኖቹ ማለት ነው። በገሌ ሰፈር እንደዚህ ተከስቷል፣ ቶሎ ተናገር ይሄን መግለጫ። እንዳሁን ሬዲዮ የለም ይሻማቸው። ዓለም ላይ ያለው ምስጥር በእነሱ በኩል ነው የሚነገረው ማለት ነው። እዛ እንደዚህ ተደርጓል። የገሌ ታሟልስ ጎረቤት የገሌ ዕቃ ጠፍቶበታል፣ እንደዚህ ቦታ ነው ያለው። ጂኖች ያውቁታል። አንዳንድ ጊዜ ራሳቸው ሰርቀው ወስዱታል ጂኖቹ ራሳቸው። ከዛ እንደዚህ ቦታ ነው የደበኩት ይላል። ከዛ የቸገረው ሰው መጥፎ ነው መጥቶ ትልቅ ሰው ዘንድ አንሄድ ይባላል። ገና በሩ ላይ ስትደርስ ሪፖርት ሊስት ደርሶታል። ስምህ ያባትህ ሙሉ ስምህ እገሌ ያበሉ መጣ እንደ ይልሃል። ገና በሩ ስትደርስ መሬት ትገባለህ። በቃ አንተ እኮ ያላህን ወልዮች አታከብርም። አንተ እናቃለን እኮ ዛሬ ስለቸገረ ነው ዛሬ ዘይረናና ቋረጌቶች ይቅርታ እንደው ደግሜ ደቃ። ከዛ በኋላ ልጅ ታሞ እየለፈለፈ ነው ያለው። በቃ ተው ብለናል አንስተነዋል ይላል። ምንም ችግር የለውም። ምክንያቱም ሰቅዞ ያ ሰው የሱ ሙሪድ ነው ጂኑ እኮ ነው። ተው ብለናል ሲል በቃ እጁን ያነሳል ጂኑ። ከዛ ወዲያው ዲኖ እየሳቀ ይሄዳል ልጁ። ከዛ በኋላ አንተን ራሱ አታቀው ሸከለ ሙሪድ ሆንክ ማለት ነው። እንደ እሳቸውንም ያህል ሰው አለ እንዴ? እኔ እኮ ልጄ በነፍስ ሆኖ እጄ እንዳው ገና ሀድራው ስገባ ወዲያው ዳነልኝ እኮ። በሙሉ የአካባቢውን ሰው አንተ ተሸክለዋለህ ማለት ነው። እኔም በበኩል እንደዛው በቃ ሙሪድ ትሆናለህ። ያው ይሄ ነው በቅብብሎች ነው የሚጫወቱባችሁ ጂኖችና ጠንቋዎች ናቸው እንደዚህ የሚጫወቱባችሁ እያለ ነው አላህ ረብል ዓለሚን። ይሄን ሁሉ ምስጥር ነግሮ ያስጠነቅቀን አሁንም ባለንበት እየቀጠለን ያለ ነው ማለት ነው። ስለዚህ አሁንም የዛ አይነት ሰለባ መሆኑ ይብቃን። ጌታ ረብል ዓለሚን ያወረደልን መመሪያ እንትን ብለን በሐቁ በትክክሉ መንገድ ለመሄድ መቻል አለብን እያልን ወሰለላሁ ዐለ ነብዩ ወኢላ አሊካ